በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰቆቃወ ኤርምያስ ምዕራፍ 1። እስራኤልን ማርከው ኢየሩሳሌምን ካጠፏት በኋላ ኤርምያስ ተቀምጦ ያለቅስ ነበር። ለኢየሩሳሌም እንዲህ እያለ ሙሾ እያወጣ አለቀሰ። አሌፍ ሕዝብ ሞልቶባት የነበረች ከተማ ብቻዋን እንዴት ተቀመጠች? በአሕዛብ ተመልታ የነበረች እንደ መበለት ሆናለች። አሕዛብን ትገዛ የነበረች አውራጃዎችንም ትገዛ የነበረች ገባር ሆናለች። ቤት በሌሊት እጅግ ታለቅሳለች፣ እንባዋም በጉንጯ ላይ አለ። ከሚያፈቅሯት ሁሉ የሚያጽናናት የለም። ወዳጆቿም ሁሉ ወነጀሏት፣ ጠላቶችም ሆኗት። ጋሜል ይሁዳ ስለ ውርደቷና ስለ ባርነቷ ብዛት ተሰደደች፣ በአሕዛብ መካከል ተቀመጠች፣ እረፍትም አላገኘችም። የሚያሳድዷት ሁሉ በሚያስጨንቋት መካከል ያዟት። ዳሌጥ ወደ ዓመት በዓል የሚመጣ የለምና የጽዮን መንገዶች አለቀሱ፣ በሮቿ ሁሉ ፈርሰዋል። ካህናቷም ያለቅሳሉ፣ ደናግሎቿም ተማረኩ። እርሷም በምሬት አለች። ሄ ስለ ኃጢአቷ ብዛት እግዚአብሔር አዋርዷታልና የሚዘባበቱባት በራሷ ላይ ሆኑ። ጠላቶቿም ተደሰቱ፣ ሕፃናቶቿም በአስጨናቂዎች ፊት ተማርከዋል። ዋው ከጽዮን ሴት ልጅ ውበት ሁሉ ተወስዷል። አለቆቿ መሰማሪያ እንደማያገኙ አውራ በጎች ሆኑ፣ ከሚያባረሯቸው ፊት ተዳክመው ሄዱ። ዛይ ኢየሩሳሌም ቀድሞ ወዳ በሠራቸው ሥራ ሁሉ የመከራዋን ወራት አሰበች። ሕዝቧ በአስጨናቂዎች እጅ በወደቀ ጊዜ የሚረዳትን በሌለ ጊዜ አስጨናቂዎች አዩአት፣ በመፍረሷም ሳቁ። ሄት ኢየሩሳሌም እጅግ ኃጢአት ሰርታለች፣ ስለዚህ ረክሳለች። በተጨነቀችበት ቦታ ያከብሯት የነበሩ ሁሉ ውርደቷን አይተዋልና አቃለሏት። እርሷም እየጮኸች ታለቅሳለች፣ ወደ ኋላዋም ዞር አለች። ጤት ግዳጇ ከእግሯ በታች ነበረ፣ ፍጻሜዋን አላሰበችም። ከባድ ሸክምን ተሸከመች፣ የሚያጽናናትም የለም። አቤቱ ጠላት ከፍ ከፍ ብሏልና መከራዬን ተመልከት። ዮድ አስጨናቂው በምኞቷ ሁሉ ላይ እጁን ዘረጋ። ወደ ጉባኤህ እንዳይገቡ ያዘዝካቸው አሕዛብ ወደ መቅደሷ ሲገቡ አይታለችና። ካፍ ሕዝቧ ሁሉ እንጀራ አጥተው ያለቅሳሉ፣ ሰውነታቸውን ለማበርታት ፍላጎታቸውን ስለ መብል ሰጥተዋል። አቤቱ ተጎሳቁያለሁና እይ ተመልከትም። ላሜድ እናንተ መንገድ አላፊዎች ሁሉ በእናንተ ዘንድ ምንም የለምን? እግዚአብሔር በጽኑ ቁጣው ቀን እኔን እንዳስጨነቀበት በእኔ ላይ እንደተደረገው እንደ እኔ ቁስል የሚመስል ቁስል እንዳለ ተመልከቱ እዩም። ሜም ከላይ እሳትን ሰደደ፣ አጥንቶቼንም አቃጠለ። ለእግሬ ወጥመድ ዘረጋ፣ ወደ ኋላም መለሰኝ፣ አጠፋኝም። ቀኑንም ሁሉ መከራ ጸናብኝ። ኖን በእጄ ስለታተቱ ኃጢአቶቼ ተጋ፣ በአንገቴ ላይ ወጥተዋል። ጉልበቴ ደከመ፣ እግዚአብሔር ልቋቋመው በማልችለው መከራ እጅ ሰጥቶኛልና። ሳምኬት እግዚአብሔር ኃያላኖቼን ሁሉ ከመካከል ያስወገዳቸው፣ ምርጦቼን ያደቅ ዘንድ ጊዜን ጠራብኝ። እግዚአብሔር ድንግሊቱን የይሁዳን ልጅ በመጭመቂያ እንደሚጨመቅ ወይን ረገጣት፣ ስለዚህም አለቅሳለሁ። የሚያጽናናኝ ነፍሴንም የሚመልሳት ከኔ ርቋልና፣ ዓይኔ ውሃ ያፈሳል። ጠላት በርትቷልና ልጆቼ ጠፍተዋል። ጽዮን እጇን ዘረጋች፣ የሚያጽናናትም የለም። እግዚአብሔር በያዕቆብ ዙሪያ ያሉትን እንዲያስጨንቁ ታዘዘ። ኢየሩሳሌም በመካከላቸው እንደረከሰች ሆናለች። ጻድቅ ቃሉን አማርር ያለሁና እግዚአብሔር ጻድቅ ነው። እናንተ አሕዛብ ሁሉ ባካችሁ ስሙ፣ መከራዬንም ተመልከቱ። ደናግሎችና ጎልማሶች ተማርከው ሄደዋልና። ቆፍ ወዳጄን ጠራው፣ እነርሱም ችላ አሉኝ። ካህናቶቼና ሽማግሌዎቼ ሰውነታቸውን ያበረቱ ዘንድ መብል ሲፈልጉ በከተማ ውስጥ ሳያገኙ አለቁ። ሬስ አቤቱ ተጨንቅ ያለሁና አንጀቴም ታውኮብኛልና ተመልከት። መራራ ሐዘን አዝኛለሁና ልቤ በውስጥ የተገላበጠብኝ። በሜዳ ሰይፍ አመከነችኝ፣ በቤትም ሞት አለ። ሳን እኔ እንደማለቅስ ሰምተዋል፣ የሚያጽናናኝ የለም። ጠላቶቼ ሁሉ መከራዬን ሰምተዋል። አንተ አድርገኸዋልና ደስ አላቸው። ስለ እርሱ የተናገርከውን ቃል ታመጣለህ፣ እነርሱም እንደኔ ይሆናሉ። ታው ልቅሶዬ እጅግ ነውና ልቤም ደክሟልና፣ ክፋታቸው ሁሉ ወደ ፊትህ ይድረስ። ስለ ኃጢአቴ ሁሉ እኔን እንደ ቃረምከኝ እነርሱን ቃርማቸው። ሰቆቃወ ኤርምያስ ምዕራፍ 2። አሌፍ እግዚአብሔር በቁጣው መቅሰፍት የጽዮንን ሴት ልጅ ምንኛ ጠቆራት። የእስራኤልን ክብር ከሰማይ ወደ ምድር ጣለ፣ በቁጣውም ቀን የእግሩን መረገጫ አላሰበም። ቤት እግዚአብሔር የያዕቆብን መልካም ነገር ሁሉ አሰጠመ፣ አልራራምም። በማቱ የይሁዳን ሴት ልጅ አምባዎች አፈረሰ፣ ወደ ምድርም አወረዳቸው። መንግሥቷንና ግዛቷንም አረከሰ። ጋሜድ በጽኑ ቁጣው የእስራኤልን ቀንድ ሁሉ ቀጠቀጠ፣ ቀኝ እጁንም ከጠላት ፊት ወደ ኋላ መለሰ። እንደ እሳት ነበልባል ያዕቆብን አቃጠለ፣ በዙሪያው ያለውንም ሁሉ በላ። ዳሌት ቀስቱን እንደ ተቃዋሚ ጠላት ገተረ፣ እንደ ባላጋራም ቀኝ እጁን አጸና። በጽዮን ሴት ልጅ ድንኳን ላዩን የሚያምረውን ሁሉ ገደለ።
መዓቱንም እንደ እሳት አፈሰሰ። እግዚአብሔር እንደ ጠላት ሆነብኝ፣ እስራኤልን አሰጠመ። አዳራሾቿን ሁሉ አጠ፣ አንባዎቿንም አጠፋ። በይሁዳም ሴት ልጅ ውርደትንና ጉስቁልናን አበዛ። ዋው ማደሪያውን እንደ ወይን ጋረደ፣ በዓሉን ሁሉ አጠፋ። እግዚአብሔር በጽዮን ያደረገውን በዓሉንና ሰንበቱን አስረሳ። በቁጣውም መዓት ነገሥታቱን አለቆቹንና ካህናቱን አጠፋ። ዛይ እግዚአብሔር መሠዊያውን ጣለ፣ መቅደሱንም ጠላው። የአዳራሾቿንም ቅጥር በጠላት እጅ ሰበረ። እንደ ዓመት በዓል ቀን በእግዚአብሔር ቤት ድምፃቸውን በእልልታ አሰሙ። እግዚአብሔር የጽዮንን ሴት ልጅ ቅጥር ያፈርስ ዘንድ አሰበ። የመለኪያውንም ገመድ ዘረጋ፣ እርሷን ከማጥፋት እጁን አልመለሰም። ምሽጉና ቅጥሩ አለቀሱ፣ በአንድነትም ደከሙ። በሮቿ በመሬት ውስጥ ሰጠሙ፣ መወሮሪያዎቿም ተሰበሩ። ንጉሷና አለቃዋ በአሕዛብ መካከል አሉ፣ ሕግም የለም። ነቢያቷም ከእግዚአብሔር ዘንድ ራእይ አላዩም። የጽዮን ሴት ልጅ ሽማግሌዎች ዝም ብለው በመሬት ላይ ተቀምጠዋል። ትቢያን በራሳቸው ላይ ነሰነሱ፣ ማቅም ታጠቁ። በኢየሩሳሌም መሳፍንቱንና ደናግሉን ወደ ምድር አወረዷቸው። ካፍ ሕፃኑና ጡት የሚጠባው በከተማይቱ ጎዳና ላይ ሲዝሉ ዓይኔን በእንባ ደከመች፣ ልቤም ታወከ። ስለ ወገኔ ሴት ልጅ መከራ ክብሬ በምድር ላይ ተዋረደ። ላሜድ በከተማ ጎዳና እንደተወጋ ሰው በዛሉ ጊዜ ነፍሳቸውን በእናቶቻቸው ብብት እለይ ባለች ጊዜ እናቶቻቸውን እህልና ወይን ወዴት አለ ይሏቸዋል። የኢየሩሳሌም ሴት ልጅ ሆይ ምን እመሰክርልሻለሁ? በምንስ መልስሻለሁ? ድንግሊቱ የጽዮን ልጅ ማን ያድንሻል? ማንስ ያጽናናሻል? ስብራትሽ እንደ ባሕር ታላቅ ነውና የሚፈውስሽ ማን ነው? ኖን ነቢያትሽ ከንቱና እብደትን አይተውልሻል። ምርኮሽን ይመልሱ ዘንድ በደልሽን አልገለጡም። ከንቱና የማይረባ ነገርንም አይተውልሻል። ሳምኬት መንገድ ኃላፊዎች ሁሉ እጃቸውን ያጨበጭቡብሻል። በውኑ የምድር ሁሉ ደስታ አክሊልና ክብር የሚሏት ከተማ ይህች ናትን? እያሉ በኢየሩሳሌም ሴት ልጅ ላይ ያፏጫሉ፣ ራሳቸውንም ይነቀንቃሉ። ጠላቶችሽ ሁሉ አፋቸውን አላቀቁብሽ፣ እያፏጩና ጥርሳቸውን እያፋጩ ውጠናታል። ነገር ግን ተስፋ ያደረግናት ቀን ይህች ናት፣ አግኝተናታል፣ አይተናትማል ይላሉ። እግዚአብሔር ያሰበውን አደረገ፣ በቀድሞ ዘመን ያዘዘውንም ቃል ፈጸመ። አፈረሳት፣ አልራራላትምም። ጠላትንም ደስ አሰኘብሽ፣ የጠላቶችሽንም ቀንድ ከፍ ከፍ አደረገ። ጻዴ ልባቸው ወደ ጌታ ጮኸ። የጽዮን ሴት ልጅ ቅጥር ሆይ እምባሽን እንደ ፈሳሽ ቀንና ሌሊት አፍስሽ። ለሰውነትሽ ረፍት አትስጪ፣ የዓይንሽንም ብሌን አታቋርጪ። ቆፍ ተነሽ፣ በሌሊት በመጀመሪያው ሰዓት ጩኺ። በጌታም ፊት ልብሽን እንደ ውሃ አፍስሽ። በጎዳና ሁሉ ራስ ላይ በራብ ስለደከሙ ስለ ሕፃናትሽ ነፍስ እጆችሽን ወደ እርሱ አንሺ። ሬስ አቤቱ ተመልከት፣ ማንን እንዲቃረምክ? በውኑ ሴቶች የማኅፀናቸውን ፍሬ ያሳደጓቸውን ሕፃናት ይበላሉን? በውኑ ካህኑና ነቢዩ በእግዚአብሔር ቤተ መቅደስ ውስጥ ይገደላሉን? ሳን ብላቴናውና ሽማግሌው በመንገዶች ላይ ተጋደሙ። ደናግሎችና ጎልማሶች ተማርከዋል፣ በሰይፍም ወድቀዋል። በረሃብ ገድላቸው፣ በቁጣህም ቀን ሳትራራ ገደልካቸው ነው ያኘው። ታው የሚያሳድዱኝን እንደ በዓል ቀን ከዙሪያዬ ጠራ። በእግዚአብሔር ቁጣ ቀን የሚያመለጠ ወይም የቀረ አልተገኘም። ያቀማጠልኋቸውንና ያሳደግኳቸውን ጠላቴ በላቸው። ሰቆቃወ ኤርምያስ ምዕራፍ 3 በቁጣው በትር እጅግ ያየ ሰው እኔ ነኝ። ብርሃን ወደሌለበት ወደ ጨለማ መርቶ ወሰደኝ። ዘወትር ቀኑን ሁሉ እጁን በላዬ መለሰ። ቤት ሥጋዬንና ቁርበቴን አስረጀ። አጥንቴን ሰበረ፣ በዙሪያዬ ቅጥር ሠራብኝ። የመከራውንም ጎዳና በእኔ ላይ አቀና። እንደ ቀድሞ ሙታን በጨለማ አኖረኝ። ጋሜል እንዳልወጣ በዙሪያዬ ቅጥር ሠራብኝ። ሰንሰለቴንም አከበደ። በጠራሁና በጮኽኩ ጊዜ ጸሎቴ ተከለከለ። መንገዴን በዓለት ላይ ሠራ፣ ጎዳናዬንም አጠረ። ዳሌጥ እንደምትሸምቅ ድብ እንደተሸሸገም አንበሳ ሆነብኝ። ተከተለኝ፣ ጨረሰኝ፣ ባድማም አደረገኝ። ቀስቱን ገተረ፣ ለፍላጻውም እንደ ኢላማ አደረገኝ። የሰገባውን ፍላጻዎች በኩላሊቴ ውስጥ ተከለ። ለወገኔ ሁሉ መሳቂያ ሆንሁ፣ ቀኑንም ሁሉ ዘፈኑብኝ። ምሬትን አጠገበኝ፣ በሐሞትም አሰከረኝ። ዋው ጥርሴን በጭንጫ ሰበረ፣ አመድም አቃመኝ። ነፍሴን ከሰላም አራቀ፣ በጎ ነገርን ረሳው። እኔም ኃይሌን ከእግዚአብሔር ዘንድ ያለውን ተስፋዬን አጣው። ስደቴንና ችግሬን ሬትንና ሐሞትን አስብ።
ነፍሴ እያሰበችው በውስጥ የፈዘዘች ይህችን በልቤ አኖራለሁ። ስለዚህ እታገሳለሁ። ሄት ያልጠፋ ነው፣ ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው። ታማኝነት ብዙ ነው። ነፍሴ እግዚአብሔር ዕድል ፈንታዬ ነው፣ ስለዚህ ጠበቅኩት አለች። ጤት እግዚአብሔር ለሚታገሱት ቸር ነው፣ ለምትሸውና ለምትታገስ ዝም ብላም የእግዚአብሔርን ማዳን ተስፋ ለምታደርግ ነፍስ መልካም ነው። ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ዮድ እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ጉንጩን ለሚመታው ይሰጣል፣ ስድብንም ይጠግባል። ካፍ ጌታ ለዘላለም አይጥልምና ያሳዘነውን ሰው እንደ ይቅርታው ብዛት ይምረዋልና። ከልቡ አልተቆጣምና የሰውንም ልጆች አላሳዘንምና። ላሜድ በምድር የተጋዙትን ሁሉ ከእግሩ በታች ረግጣቸው ዘንድ የሰውን ፍርድ በልዑል ፊት ይመልስ ዘንድ በሚፈርድበት ጊዜ የሰውን ፍርድ ያጣምም ዘንድ እግዚአብሔር አላዘዘም። ሜም እግዚአብሔር ያላዘዘው ይመጣል፣ ከልዑል አፍም ያልወጣ መልካም ወይም ክፉ ይሆናል የሚል ማን ነው? ሰው ሕያው ሲሆን ስለ ኃጢአቱ ለምን ያጉረመርማል? ኖን መንገዳችንን መርምርና እንፈትን፣ ወደ እግዚአብሔርም እንመለስ። ልባችንን ከእጃችን ጋር ወደ እግዚአብሔር ወደ ሰማይ እናንሳ። በድለናል አምፀናልም፣ አንተም አልራራህልንም። ሳምኬት በቁጣህ ከደንኸን፣ አሳደድኸንም፣ ገደልኸን፣ አልራራህልንም። ጸሎታችን እንዳያርቅ ራስን በደመና ከደንክ፣ እንድናዝንና እንዳናይም በአሕዛብ መካከል አስቀመጥኸን። ጠላቶቻችን ሁሉ በእኛ ላይ አፋቸውን ከፈቱ። ፍርሃትና ቁጣ፣ ጥፋትና ቅጥቃጤ ያዘን። ስለ ወገን የሴት ልጅ ቅጥቃጤ ከዓይኔ የውሃ ጎርፍ ፈሰሰ። ፌ ዓይኔ ተደፈነች። እንግዲህ ከማንጋጠጥ ዝም አልልም፣ እግዚአብሔር ከሰማይ ሆኖ እስኪመለከት ድረስ። ስለ ከተማዬ ቆነጃጅት ሁሉ ዓይኔ ነፍሴን አሳዘነች። ጻዴ በከንቱ ነገር ጠላቶቼ ሁሉ እንደ ወፍ ማደንን አደኑኝ። ጠላቶቼ ሕይወቴን በጉድጓድ አጠፉ፣ በላይም ድንጋይ ገጠሙ። በራሴ ላይ ውሃ ተከነበለ፣ እኔም ጠፋሁ ብዬ ነበር። ቆፍ አቤቱ በጥልቅ ጉድጓድ ውስጥ ሆኜ ስምህን ጠራሁ። አንተ ድምፄን ሰማህ፣ ጆሮህንም ከልመናዬ አትመልስ። በጠራሁህ ጊዜ ወደ እኔ ቅረብ፣ አትፍራም በለኝ። ሬስ አቤቱ የነፍሴን ፍርድ ፈረድክ፣ ሕይወቴንም ተቤዠህ። አቤቱ ጭንቀቴን አይተሃል፣ ፍርዴን ፍረድልኝ። በቀላቸውን ሁሉና በእኔ ላይ ያለውን ሐሳባቸውን ሁሉ አየህ። ሳን አቤቱ ስድባቸውንና በእኔ ላይ ያለውን ሐሳባቸውን ሁሉ ሰማህ። የተነሱብኝን ሰዎች ከንፈሮች ቀኑንም ሁሉ ያሰቡብኝን ሐሳባቸውን ሰማህ። መቀመጣቸውንና መነሳታቸውን ተመልከት፣ እኔ መዝፈኛቸው ነኝ። ታው አቤቱ እንደ እጃቸው ሥራ ፍዳቸውን ክፈላቸው፣ የልብ ሕማምንና እርግማንህን ስጣቸው። አቤቱ እንደ ልባቸው ክፋት በቁጣ ታሳድዳቸዋለህ፣ ከሰማይም በታች ታጠፋቸዋለህ። ሰቆቃው ኤርምያስ ምዕራፍ 4 አሌፍ ወርቁ እንዴት ደበሰ፣ ጥሩ ብር እንዴት ተለወጠ፣ የከበረ ዕንቁ በጎዳናው ሁሉ እንዴት ተበተነ። ቤት ጥሩ ወርቅ የሚመስሉ የከበሩ የጽዮን ልጆች የሸክላ ሰሪ እጅ እንደሠራው እንደ ሸክላ ዕቃ እንዴት ተቆጠሩ። ጋሜል አራዊት እንኳ ጡታቸውን ገልጠው ግልገሎቻቸውን አጠቡ፣ የወገን የሴት ልጆች ግን እንደ ምድረ በዳ ሰጎን ጨካኞች ሆኑ። ዳሌት የሚጠባው የሕፃን ምላስ ከጥም የተነሳ ወደ ትናጋው የተጣጣበቀ። ሕፃናት እንጀራ ለመኑ፣ የሚቆርስላቸውም የለም። ሄ የጣፈጠ ነገር ይበሉ የነበሩ በመንገድ ጠፉ፣ በቀይ ግምጃ ያድጉ የነበሩ የፍክ ክምር አቀፉ። ዋው የማንም እጅ ሳይወድቅባት ድንገት ከተገለበጠች ከሰዶም ኃጢአት ይልቅ የወገን የሴት ልጅ ኃጢአት በዛች። ዛይ ቅዱሳኖቿ ከበረድ ይልቅ ነጡ፣ ከወተትም ይልቅ ነጡ። በመውጣታቸውም ሰንፔር ከሚባል ዕንቁ ይልቅ ፈጽመው ቀሉም። ሄት ፊታቸው ከጥቀርሻ ይልቅ ጠቁሯል፣ በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቋል፣ እንደ እንጨትም ሆኗል። ጤት በሰይፍ የሞቱት በራብ ከሞቱት ይሻላሉ። እነዚህ የምድርን ፍሬ አጥተው ተዋግተውም አልፈዋል። ዮድ የርኅሩኆች ሴቶች እጆች ልጆቻቸውን ቀቅለዋል። የወገን የሴት ልጅ በመቀጥቀጧ መብል ሆኗቸው በመቀጥቀጧ መብል ሆኗቸው። ካፍ እግዚአብሔር መዓቱን ፈጽሟል፣ ጽኑ ቁጣውንም አፍስሷል። እሳትን በጽዮን ውስጥ አቃጠለም፣ መሠረቷንም በላች። ላሜድ የምድር ነገሥታት በዓለምም የሚኖሩ ሁሉ አስጨናቂና ጠላት በኢየሩሳሌም በር እንደሚገባ አላመኑም። ሜም የጻድቃንን ደም በውስጧ ስላፈሰሱ ስለ ነቢያቷ ኃጢአትና ስለ ካህናቷ በደል ነው። ኖን እነርሱ ታውረው በመንገድ ላይ ተቅበዘበዙ፣ ልብሳቸውም እንዳይዳሰስ በደም ረክሰዋል።
ሳምኬት እናንተ ከርኩሳን ራቁ፣ አስተምሯቸው፣ ራቁ በሏቸው፣ አትንኳቸውም ታውከዋልና ዳግመኛ እንዳይኖሩባት ለአሕዛብ ንገሯቸው። የእግዚአብሔር ፊት ክፍላቸው ነበረ፣ ነገር ግን ከእንግዲህ ወዲህ አይመለከታቸውም። የካህናቱን ፊት አላፈሩም፣ ሽማግሌዎቹንም አላከበሩም። በማያድን ወገን እያመንን ረዳታችን ከንቱ ስለሆነ እኛ ገና በሕይወት ሳለን ዓይኖቻችን ጠፉ። ጻዴ ልጆቻችንን ወደ አደባባያችን እንዳይወጡ ከለከልን። የምንጠፋበት ጊዜ ደርሷልና ዘመናችን አለቀ፣ የምንጠፋበትም ጊዜ ቀረበ። ቆፍ አሳዳጆቻችን ከሰማይ ንስር ይልቅ ፈጣኖች ሆኑ። በተራሮች ላይ አሳደዱን፣ በምድረ በዳም ሸመቁብን። ሬስ ስለ እርሱ በአሕዛብ ውስጥ በጥላው በሕይወት እንኖራለን ያልነው በእግዚአብሔር የተቀባ የሕይወታችን እስትንፋስ በወጥመዳቸው ተያዘ። ሳን በዖፅ ምድር የምትኖሪ የኤዶምያስ ሴት ልጅ ሆይ ደስ ይበልሽ፣ ሐሴትም አድርጊ። የእግዚአብሔር ጽዋ ደግሞ ወደ አንቺ ያልፋልና አንቺም ትሰክሪያለሽ ትራቆቻለሽም። ታው የጽዮን ሴት ልጅ ሆይ በደልሽ ተፈጸመ፣ ከእንግዲህ ወዲህ አያስማርክሽም። የኤዶምያስ ሴት ልጅ ሆይ በደልሽን ይጎበኘዋል፣ ኃጢአትሽንም ይገልጣል። ሰቆቃወ ኤርምያስ ምዕራፍ 5 አቤቱ የሆነብንን አስብ ተመልከት፣ ስድባችንንም እይ። ርስታችን ለሌላ ቤቶቻችንም ለእንግዶች ሆኑ። ድሃ አደጎች ሆነናል፣ አባትም የለንም። እናቶቻችን እንደ መበለቶች ሆነዋል። ውሃችንን በገንዘብ ጠጣን፣ እንጨታችን በዋጋ በትከሻችን ይመጣል። ጠላቶቻችን አሳደዱን፣ እኛም ደክመናል፣ እረፍትም የለንም። ግብፃውያንና አሦራውያን እንጀራን ያጠግቡን ዘንድ እጃቸውን ሰጡን። አባቶቻችን ኃጢአትን ሰሩ፣ ዛሬም የሉም። እኛም በደላቸውን ተሸከምን። ባሪያዎች ሰልጥነውብናል፣ ከእጃቸውም የሚታደገን የለም። ከምድረ በዳ ሰይፍ የተነሳም በሕይወታችን እንጀራችንን እናመጣለን። ከራብ የተነሳ ሰውነታችን ጠወለገ፣ ቁርበታችንም እንደ ምድጃ ጠቆረ። በጽዮን ሴቶች በይሁዳ ከተሞችም ደናግል ተዋረዱ። አለቆች በእጃቸው ተሰቀሉ፣ የሽማግሌዎችንም ፊት አላከበሩም። ጎልማሶች ወፍጮን ተሸከሙ፣ ልጆችም በእንጨት ደከሙ። ሽማግሌዎች ከአደባባይ ጠፉ፣ ጎልማሶችም ከበገናቸው ተሻሩ። የልባችን ደስታ ተሽሯል፣ ዘፈናችን ወደ ልቅሶ ተለውጧል። የራሳችን አክሊል ወድቋል፣ ኃጢአትን ሰርተናልና ወዮልን። ስለዚህ ልባችን ታሟል፣ ስለዚህም ነገር ዓይናችን ፈዟል። የጽዮን ተራራ ባድማ ሆናለችና ቀበሮዎችም ተመላለሰውባታልና። አቤቱ አንተ ለዘላለም ትኖራለህ፣ ዙፋንህም ከትውልድ እስከ ትውልድ ነው። ስለምን ለዘላለም ትረሳናለህ? ስለምን ስለ ረጅም ዘመን ትተወናለህ? አቤቱ ወደ አንተ መልሰን፣ እኛም እንመለሳለን። ዘመናችንን እንደ ቀድሞ አድስ፣ ፈጽመህ ጥለህናልና እጅግም ተቆጥተናል። ተረፈ ኤርምያስ አርአያ መጽሐፍ ዘኤርምያስ። እግዚአብሔር ያዘዘውን ይነግሯቸው ዘንድ የባቢሎን ንጉሥ ማርኮ ወደ ባቢሎን ወደ ወሰዳቸው ሰዎች ኤርምያስ የላከው መጽሐፍ ግልባጭ ይህ ነው። እግዚአብሔርን ስለበደላችሁበት ኃጢአታችሁ የባቢሎን ንጉሥ ናቡከደነጾር ምርኮኞች አድርጎ ወደ ባቢሎን ይወስዳችኋል። እንዲሁም ወደ ባቢሎን ገብታችሁ እስከ 7ኛ ትውልድ ለብዙ ዓመታት ለረጅም ወራትን በዚያ ትኖራላችሁ። ከዚህ በኋላ ግን ከዚያ ቦታ በሰላም አወጣችኋለሁ። አሁን ግን የብርና የወርቅ የእንጨትም የሆኑ ጣዖቶችን በባቢሎን ታያላችሁ። በጫንቃቸውም ይሸከሟቸዋል፣ አሕዛብንም ያስፈሯቸዋል። እንግዲህ እንደ ሌሎች እንዳትሆኑ ተጠንቀቁ፣ ስለ እነርሱም ፍርሃት አይደርባችሁ። በፊታቸውና በኋላቸው ሆነው ሲሰግዱላቸው አሕዛብን ብታዩ በልባችሁ አቤቱ ስግደት ላንተ ይገባል በሉ። መላኬ ከእናንተ ጋር ይኖራልና ለሰውነታችሁም ይጠነቀቃልና። ጃን ሸላሚ የሠራው አንደበት አላቸው፣ ይኸውም የወርቅና የብር ነው። እነርሱም ሐሰት ናቸው፣ መናገርም አይችሉም። ጌጥ ለምትወድ ድንግል እንደሚያደርጉ ወርቅን ወስደው በጣዖቶቻቸው ራስ ላይ አክሊል አደረጉ። ከእነርሱም ካህናቱ ወርቁንና ብሩን እየወሰዱ ለመፍቅዳቸው የሚያውሉበት ጊዜ ነበረ። ከእርሱም በቤታቸው ለነበሩ አመንዝራዎች ይሰጧቸው ነበር። የብር የወርቅና የእንጨት ጣዖቶቻቸውንም እንደ ሰው በልብስ ያስጌጧቸው ነበር። ዝገታቸውንም ከራሳቸው አያርቁም ነበር። በነጭ ሐር ይሸፍኗቸው ነበር። በላያቸውም እጅግ ብዙ ከሆነው የቤት ትቢያ የተነሳ ይወለውሏቸው ነበር። እንደ ፈራጅ ሰውን በትር ያስይዟቸዋል፣ ነገር ግን የሚገፋቸውን አይበቀሉትም። በእጁ ሰይፍና ምሳር አለ። ራሱንም ከጦርነትና
ከሌቦች አያድንም። አማልክትም እንዳይደሉ በዚህ ይታወቃሉ። እንግዲህ አትፍሯቸው። የተሰበረ የሸክላ ዕቃ እንደማይጠቅም ጣዖቶቻቸው እንዲሁ ናቸው። በቤትም ይቸነክሯቸዋል። ከሚገባውም የሰው እግር የተነሳ ትቢያ በዓይናቸው ይሞላል። ንጉሥን በበደለ ሰው ላይ በሮች እንደሚዘጉበት በመቃብር ውስጥ ያለ ሟችም እንደሚዘጋበት እንዲሁ ሌቦች እንዳይሰርቋቸው ካህናቶቻቸው በመዝጊያና በቁልፍ ይጠብቋቸዋል። መብራት ያበሩላቸዋል፣ የሚያዩትም የለም። በቤትም ውስጥ እንዳለ ምሰሶ ናቸው። የሆድ ዕቃቸውን የምድር አራዊት እንደሚበሏቸው ይናገራሉ። እነርሱንና ልብሳቸውን ሲበሏቸው እነርሱ ያውቁም። በቤተ ጣዖቱ ከሚጤሰው ጢስ የተነሳ ፊታቸው ይጠቁራል። በአካላቸውና በራሳቸውም ላይ የሌሊቱ ወፎችና ድመቶች ይቀመጣሉ። በዚህም እነርሱ አማልክት እንዳይደሉ ታውቃላችሁ። እንግዲህ ወዲህ አትፍሯቸው። ወርቅ ቢያስቀምጡት ካልወለወሉት እንደማያበራ አያበሩም። ቀጥቅጠው ሲሰሯቸውም አያውቁም። በከፍተኛ ዋጋ ገዟቸው። ነገር ግን እስትንፋስ የላቸውም፣ እግር የላቸውም። ድካማቸው የሚታወቅ ዘንድ በትከሻቸው ይሸከሟቸዋል። የሚያመልኳቸውም ያፍራሉ። በምድርም ላይ ቢወድቁ ራሳቸው አይነሱም። ቢያነሷቸውም ራሳቸው አይቆሙም። ቢያዘነብሉም ራሳቸው በራሳቸው ቀጥ አይሉም። ለእነርሱም መሥዋዕት ማቅረብ ለሞተ ሰው ምግብ እንደማቅረብ ነው። ካህናቶቻቸውም መሥዋዕታቸውን እየሸጡ ያቃልሏቸዋል። እንደዚሁም ሚስቶቻቸው መሥዋዕቱን ያጣፍጣሉ። ነገር ግን ከእርሱ ለበሽተኛና ለድሃ አይሰጡም። አራሶችና የተዳደፉ ሴቶችም ከመሥዋዕቱ ይነካሉ። በዚህም አማልክት እንዳይደሉ እወቁ። እንግዲህ አትፍሯቸው። ሴቶች ከብር ከወርቅና ከእንጨት ለተሰሩ አማልክት መሥዋዕት ካቀረቡላቸው በምን አማልክት ይባላሉ? ካህናቶቻቸውን በጣዖታቱ ቤት ያድራሉ። ልብሳቸው የተቀደደ ነው፣ ጢማቸውም የተላጨ ነው። ራሳቸውም ግልጽ ነው። በሙት መታሰቢያ ላይ እንደሚደረግ በአማልክቶቻቸው ፊት እየጮሁ ያለቅሳሉ። ካህናቶቻቸውም ልብሶቻቸውን ገፈው ለሚስቶቻቸውና ለልጆቻቸው ያለብሳሉ። ክፉ ያደረገባቸው ወይም መልካምን ያደረገላቸው ሰው ቢኖር ብድራቱን አይከፍሉትም፣ አያነግሱም፣ አይሽሩምም፣ እንዲሁም አያበለጽጉም፣ አያድህዩምም። ስለት ተስሎ ያልሰጠ ቢኖር አይፈላለጉትም። ሰውን ከሞት አያድኑም፣ ደካማውንም ከኃይለኛው አያድኑም። ዕውር አያበሩም፣ ሰውን ከችግሩ አያነሱትም። ለመበለቶች አይራሩም፣ ለድሃ አደጉም በጎ አያደርጉም። አማልክቶቻቸው ከተራራ የተፈነቀሉ ድንጋዮችን ይመስላሉ። ከእንጨት ከወርቅና ከብር የተቀረጹ ናቸው። የሚያመልኳቸውም ያፍራሉ። በምን ይመሰላሉ? ከለዳውያን ራሳቸው ሲንቋቸው እንግዲህ እንዴት አማልክት ይባላሉ? እነዚህ መናገር የማይችል ዲዳን ባዩ ጊዜ እርሱ መስማት እንደሚችል ይናገር ዘንድ እየለመኑት ወደ ቤል ያመጡታል። መስማትን እንደማይችሉ የሚያውቁ እነዚያም ሊያረቋቸው አይችሉም። ሴቶችም ወገባቸውን በመቀነት ታጥቀው በመንገድ ይቀመጣሉ፣ የእህል ቁርባንም ያቀርባሉ። ከእነርሱም አንዲቱ መንገድ አላፊውን ብታስተውና አብረው በትተኛ እንደ እርሷ ዝግጁ ሆና አልተገኘችምና መቀነቷም አልተፈታላትምና ይህችኛዋ ሌላዋን ትነቅፋታለች። ለእነርሱ የሚደረገው ሁሉ ሐሰት ነው። እንደ አማልክት ሊቆጥሯቸው አማልክትም ሊሏቸው እንዴት ይቻላል? ጠራቢዎችና አንጥረኞች ሰርተዋቸዋል። እነዚህም ጠራቢዎች ከፈቀዱት ውጭ አልሆኑም። የሰሯቸው አንጥረኞች ራሳቸውም ለብዙ ዘመን አይኖሩም። እንግዲህ በእነርሱ የተሰሩ እነዚህ እንዴት ለዘላለም ይኖራሉ? በኋላ ለሚመጡም ከንቱነትንና ስድብን ተዉ። ጦርነትና ጥፋት በመጣባቸው ጊዜ ካህናቶቻቸው ከእነርሱ ጋር ይሸሸጉ ዘንድ እርስ በርሳቸው ይመካከራሉ። እንግዲህ ራሳቸውን ከጦርነትና ከጥፋት የማያድኑ እንዴት አማልክት ናቸው? እነርሱ በወርቅና በብር የተለበጡ እንጨቶች ናቸውና በኋላም ከንቱ መሆናቸው ይታወቃል። እነርሱም የሰው እጅ ሥራ እንጂ አማልክት እንዳልሆኑ የአምላክነት ሥራም እንደሌላቸው ለአሕዛብና ለነገሥታት ሁሉ በግልጽ ይታወቃሉ። አማልክት እንዳይደሉ የማያውቅ ማን ነው? በሀገር ላይ ንጉሥን አያስነሱም፣ ለሰውም ዝናምን አይሰጡም፣ ለራሳቸው ፍርድን አይፈርዱም፣ ግፍንም አያርቁም፣ ምንም ማድረግ አይችሉምና በሰማይና በምድር መካከል እንደሚበሩ ቁራዎች ናቸው። ከእንጨት ወይም ከወርቅ ወይም ከብር የተሰሩ ጣዖታት ቤት ቢቃጠል ካህናቶቻቸው ሸሽተው ራሳቸውን ያድናሉ። እነርሱ ግን እንደ ምሰሶ መካከል ይቃጠላሉ። ንጉሥንም ቢሆን ጠላትንም ቢሆን አይቃወሙም። እንግዲህ እንዴት አማልክት ናቸው? ከእንጨት ከብርና ከወርቅ የተሰሩት ጣዖታት ከሌቦችና ከቀማኞች ራሳቸውን አያድኑም። የሚበረታቱባቸውም ወርቃቸውንና ብራቸውን የተሸፈኑበትንም ልብሶች ይገፏቸዋል፣ ይዘውም ይሄዳሉ። እነርሱ ግን ራሳቸውን እንኳ አይረዱም። ስለዚህ ከሐሰት አማልክት ይልቅ በኃይሉ የሚመካ ንጉሥ ወይም በቤት ውስጥ የሚጠቅም የገዛውም የሚገለገልበት ሸክላ ይሻላል። ወይም በቤት ውስጥ ያለውን ሁሉ የሚያድን መዝጊያ ከሐሰት አማልክት ይልቅ ይሻላል። በነገሥታት አዳራሽ ውስጥ ያሉ የእንጨት ምሰሶዎችም ከሐሰት አማልክት ይልቅ ይሻላሉ። ፀሐይና ጨረቃ ከዋክብትም ብርሃን ናቸውና ለጥቅምም ይላካሉና ይታዘዛሉ። እንደዚሁም መብረቅ በሚበርቅበት ጊዜ ከሩቅ ይታያል። እንደዚሁም ነፋስ በሀገር ሁሉ ይነፍሳል። ደመናትም በዓለም ሁሉ ይገለባበጡ ዘንድ ከእግዚአብሔር ታዝዘዋልና ትእዛዛቸውን ይፈጽማሉ። ተራሮችንና ዛፎችን ያቃጥል ዘንድ ከላይ የተላከ እሳትን የታዘዘውን ይፈጽማል።
እነዚያ ግን በመልካቸውም በኃይላቸውም እነዚህን አይመስሏቸውም። ስለዚህ እንደ አማልክት አይቆጠሩም፣ አማልክትም አይባሉም። ለሰው ፍርድ ማድረግን ወይም መልካም ማድረግን አይችሉምና አማልክት እንዳይደሉ እንዲህ አውቃችኋቸዋልና አትፍሯቸው። ነገሥታትን አይረግሙም አይመርቁምም። በሰማይም ለአሕዛብ ምልክትን አያሳዩም፣ እንደ ፀሐይና ጨረቃም አያበሩም። ከእነዚህ ይልቅ ወደ መጠጊያ መሸሽ የሚችሉና ራሳቸውን የሚያድኑ አራዊት ይሻላሉ። አማልክት እንደሆኑ በማናቸውም መንገድ እንደዚህ አልተገለጠልንምና ስለዚህ አትፍሯቸው። በዱባ እርሻ ውስጥ ካለ ማስፈራሪያ ምንም እንደማይጠበቅ ከእንጨት የተሰሩና በወርቅና በብር የተለበጡ ጣዖቶቻቸው እንደዚሁ ናቸው። እንዲሁም በላዩ አዕዋፍ የሚቀመጡበትን በአትክልት ቦታ ውስጥ ያለ ነጭ ሾል ይመስላሉ። ከእንጨት የተሰሩ በብርና በወርቅ የተለበጡ ጣዖቶቻቸው እንዲሁ በጨለማ ውስጥ እንደተጣለ በድን ናቸው። በላያቸው ከማያረጁት ከቀይ ሐር ልብስና ከቀጭን ልብስ የተነሳ አማልክት እንዳይደሉ ታውቃላችሁ። በኋላም እነርሱ ራሳቸው ይጠፋሉ፣ ለሀገርም መሰደቢያ ይሆናሉ። ስለዚህ ጣዖት የሌለው ከስድብም የራቀ ሰው ይሻላል። ተረፈ ባሮክ ይቀጥላል። ረድኤተ እግዚአብሔር አይለየን።